ሰላም እንዴት ናችሁ? አረፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ምናምን ሰው ቀለባቸው ከቴክኒሻናችን ሳምብራይት ጋር በመሆን እስከ 4 ሰዓት ድረስ የተለያዩ ጉዳዮችን ያነሳን አብናችሁን ቆያለን። የክረምቱ የዝውውር መስኮት እየመጣ ነው የሚገኘው። ትላልቅ ትኩረት ሊሆኑ የሚችሉ ዝውውሮችም ይፈጸማሉ ተብሎ ይጠበቃል። በተለይ ትላልቅ ክለቦች ራሳቸውን ለማጠናከር ካሁኑ ስማቸው ከተለያዩ ተጫዋቾች ጋር እየተያያዘ ነው የሚገኘው። ይህንን ጉዳይ እናነሳዋለን። ከዛ ውጪ ግን የዲያን ሁሴንን ጉዳይ እንመለከታለን። አዲሱ ኮከብ የመሃል ተከላካይ ይህም ተከላካይ እንግዲህ ከትላልቅ ክለቦች ጋር ስሙ እየተያያዘ ነው። በተለይ ደግሞ በእንደዚህ ኢንተርናሽናል ብሬክ ወቅት ስሙ ከትላልቅ ክለቦች ጋር እየተያያዘ እየሰማን ነው የምንገኘው። በቀጣይ የት ይሆናል ማረፊያው የሚለውን ጉዳይ እንደዚሁ እንመለከታለን። ሻቢ አሎንሶ የሪያል ማድሪድ አሰልጣኝ የመሆኑ ጉዳይ የጊዜ ጉዳይ ይመስላል። ወይም ደግሞ አንቸሎቲ ከሪያል ማድሪድ በለቀቁ ጊዜ ሻቢ አሎንሶ እንግዲህ ቀድሞ የተጫወተበትን ክለብ ሊያሰለጥን ይችላል የሚሉ መረጃዎችም አሉ። በሪያል ማድሪድ እናየዋለን ወይስ ደግሞ በሌቨርኩሰን ይቆያል የሚለውን ጉዳይ እንመለከታለን። አድማጮቻችን በእነዚህ ርዕሰ ጉዳዮች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። የምንመለከተው ነው የሚሆነው። በነገራችን ላይ ዛሬ ፉትቦል ካፌ ከተጀመረ 2ኛ አመት ሆኗልና በጣም አጭር ጊዜ ነው፣ ግን 2 አመት ሆነ። ረጅም ጊዜ አይመስልም አይደለም? 2 አመት ረጅም ነው፣ ግን ደግሞ በየቀኑ ስለምንገናኝ ከአድማጮቻችን ጋር ረጅም ጊዜ አይመስልም። 2 አመት ሆኖናል። አድማጮቻችን አብራችሁን ስለምትቆዩ ስለምትሰጡን ድጋፍም እጅግ በጣም እናመሰግናለን። የመጀመሪያ ቀን ስንጀምር የነበረውንም ጊዜ እናስታውሳለን። በጣም ደስ የሚል ቆይታ ነበር። በጣም ደስ የሚል ቆይታ ነበር። 2 አመት ልክ አራዳ ኤፍኤም ስርጭት በመደበኝነት ከጀመረ ከ2 ሳምንት በኋላ ነበር የጀመርነው ሰኞ ቀን እና ባሳለፍናቸው 2 አመታት እና 24 ወራት በሰራናቸው ፕሮግራሞች እና ከአድማጮቻችን ጋር በነበረን ጊዜ እና ደግሞ ከዚህ በኋላ ይኖረናል ብለን በመናስበውም ጊዜ በጣም ደስተኞች ነን። ደስ ብሎን የምንሰራው ስራ ነው። ስለምታደምጡና ያለ ንፍገት ያለ ስስት ስለምትሰጡን አስተያየቶች፣ ትችቶች ስለሁሉም እናመሰግናለን። ግን ደግሞ የሬዲዮ ጣቢያውንም አራዳንም ዮናስን ዜናን አብሮን የሚሰሩ ቴክኒሻኖቻችንን ሁሉንም እንደ ፕሮግራም እንደሚሰራ ሰው ሳይሆን ወደ ቤቱ እንደሚመጣ ሰው ወደ ሌላኛው ቤቱን እንደሚመጣ ሰው እንዲሰማን ስለሚያደርጉን ሁሉንም በጣም እናመሰግናለን። ራሄል ጓደኛችንንም ሁሉንም ማመስገን እንፈልጋለን። ስለዚህ እንኳን አደረሰን። በተለይ ደግሞ አድማጮቻችን በፌስቡክ ገጾች ብቻ ሳይሆን በዩቲዩብ ቻናልም የተለያዩ አስተያየቶችን ይሰጡናል። ሁሉ ጊዜ ሳይደክሙ ፕሮግራም በማይኖር ጊዜ ራሱ የትሄዳችሁ ነው የጠፍታችሁ ነው የሚሉ አስተያየቶች አሉ። አንተ እንዳነሳው የአራዳ ኤፍኤም ሰራተኞችም ሁሉ ጊዜ እንደ ቤታችን እንዲሰሙን ያደርጉናል። አብረውን እስካሁን ድረስ የቆዩ አጋሮችም አሉ፣ የማርኬቲንግ ባለሙያዎችም። እነሱንም እጅግ በጣም እናመሰግናለን። ከዚህ በኋላ እንግዲህ ብዙ አመታትን አብረን እንደምንቆይም ተስፋ እናደርጋለን። በእነዚህ ጉዳዮች እንቆያለን። ሌላ 0 እንጨምርበታለን 2 ላይ 20 ተስፋ አደርጋለሁ እንደዛ እንደሚሆን። ያው ሁሉ ጊዜ አድማጮች ድጋፍ ስላለ እንደዛ አይነት አመታቶችን አብረን እንደምንቆይ ተስፋ እናደርጋለን። መሸጋገሪያ እንስማን ወደ መጀመሪያው ጉዳያችን አልፋለን። ተመልሰናል። አድማጮቻችን አረፌም 95.1 ላይ ነው የምትገኙት። የመጀመሪያውን ጉዳይ እንመልከት። በክረምቱ ዝውውር ትኩረት ሊሆኑ የሚችሉ ተጫዋቾች እንዳሉ እየተመለከትን ነው የምንገኘው። ይህንን ጉዳይ እናንሳ። ማንቸስተር ዩናይትድ በርካታ ተጫዋቾችን ወደ ቡድኑ ይቀላቅላል ተብሎ ይጠበቃል። አርሰናል እንደዚሁ በርካታ ተጫዋቾችን ማምጣት አለበት። ምክንያቱም በዚህ ውድድር አመት ከዋንጫው ፉክክር የራቀው ገና በጊዜ ነው። ሌሎችም ክለቦች ግን አሉ። ሲቲም ያው አሁን ዝውውሩን በጊዜ ያጠናቀቀ ይምሰል እንጂ ደግሞ አንዳንድ እንቅስቃሴዎችን ሊያደርግ እንደሚችል ይጠበቃል። ሊቨርፑል እንደዚሁ ይነሳል። እነዚህ ከእንግሊዝ ያነሳናቸው ክለቦች ናቸው እንጂ በሌሎች የአውሮፓ ታላላቅ ሊጋዎችም ክለቦች ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። በዚህ ስም ግን የአሌክሳንደር ኢዛክም ጉዳይ ይነሳል በተደጋጋሚና እነዚህን ተጫዋቾች እንመልከት። ልክ ነው። ክረምት የዝውውር ገበያው ሊከፈት 3 ወር ገደማ ይቀረዋል በርግጥ በይፋ። ስለዚህ የውድድር ዘመኑ የመጨረሻ 1/3ኛ ጨዋታዎች አሉ ከፊታችን። በአንዳንዶቹ ሊጎች ሻምፒዮኖቹ አልተለዩም። ለምሳሌ በጣሊያን እና በስፔን፣ በጀርመን እንኳን 6 ነጥብ ብዙ ልዩነት ነው። ግን በሁለቱ ሊጎች በተለይ የዋንጫዎቹ አሸናፊ እነማን ይሆናሉ፣ በሀገር ውስጥ የሚደረጉት የጥሎ ማለፍ ውድድሮች አሸናፊዎች እነማን ይሆናሉ፣ ከሁሉ በላይ ደግሞ
የአውሮፓ ሶስቱን ውድድሮች እነማን ያሸንፋሉ የሚሉት ገና በእነዚህ በውድድር ዘመን የመጨረሻዎቹ ጥቂት ወራት የሚወሰኑ ናቸው። ግን ምሳ ያነሳሽው ቁም ነገር በጣም አስፈላጊ ነው። በተለይ ኢንተርናሽናል ብሬክ ሲመጣ የሚዲያው ዘገባ የዝውውር ጉዳዮችን በስፋት ወደ ማንሳት ይለወጣል። ምክንያቱም የኢንተርናሽናል እግር ኳስን የመከታተል አፒታይት የክለብ እግር ኳስን የመከታተልን ያህል አይሆንም። ልክ እንደዚህ አንዳንድ ትልልቅ ጨዋታዎች ሲኖሩ ባለፈው በኔሽንስ ሊግ ያየናቸው በትልልቅ የእግር ኳስ ሀገራት መካከል የተደረጉ ጨዋታዎች ሲኖሩ ደግሞ ልክ እንደዚሁ ከትላንት በስቲያ ልበለው ወደ ትላንት ንጋት የተደረገው የአርጀንቲና ብራዚል አይነት ጨዋታዎች ሲሆኑ ካልሆነ በስተቀር አብዛኞቹ ጨዋታዎች የብዙውን ሰው ቀልብ የሚስቡ አይደሉም። ስለዚህ የዝውውር ጉዳይን ብዙሃን መገናኛዎች በሰፊው ማንሳት ይጀምራሉ። 3 ወር ቢቀረውም ብዙ ዲስከስ የሚደረጉ ዝውውሮች አሉ። የጠቀስሽው ተጫዋች አሌክሳንደር ኢሳቅ አጥቂ ፈላጊ ክለቦች ብዙ ስለሆኑ ቢሆንላቸው ኢንቨስትመንቱ ቢኖራቸው አሌክሳንደር ኢሳቅን የማይፈልጉ ክለቦች በጣም ጥቂት ናቸው። በእንግሊዝ ያሉት ክለቦችን ብቻ ብንወስድ አሁን በውድድር ዘመኑ በሙሉ ጉዞ ግሩም ስለነበር ከአጥቂ ባንገብጋቢ መፈለግ ጋር ስሙ የማይነሳው ሊቨርፑል ነበር። ምክንያቱም መሐመድ ሳላህ እያሳለፈ ያለው የውድድር ዘመን በጣም አስደናቂ ስለነበር ጎል አስቆጣሪ ያለው። ግን ባለፉት ጥቂት ሳምንታት እና ደግሞ ጥቂት ወራት ላይ ሊቨርፑል ሁነኛ 9 ቁጥር ያስፈልገዋል የሚል ዲስከሽን አለ። እንደምታውቂው ትላንትና ጥቂት ለማንሳት ሞክረን ነበር ስለ ትሬንት ስናነሳ። ኑኔዝ መልቀቁ አይቀርም እየተባለ ነው። ወደ ሳውዲ ይሁን ወደ ሌላ ክለብ መሄዱ አይቀርም ሚል ብዙ ግምት አለ። የጆታ ጉዳይ በጉዳቱም በብቃቱም ምክንያት አስተማማኝ አይደለም። ስለዚህ እነዚህ ናቸው የሊቨርፑል የ9 ቁጥር አማራጮች። አሁን ከኢሳቅ ጋር ስሙ መነሳት ጀምሯል። ሊቨርፑል ለምሳሌ የአርሰናል የ9 ቁጥር ፍላጎት አመታትን የቆየ ነው። በእኔ አስተያየት እንዲያውም ከፒየር ኤሜሪክ ኦባሚያንግ መልቀቅ በኋላ አርሰናል ኦባሚያንግ ከነበረበት ዘመን ይልቅ እንደ ቡድን በርቀት የተሻለ ቡድን ቢሆንም ግን ከኦባሚያንግ መልቀቅ በኋላ አውት ኤንድ አውት 9 ቁጥር አልነበረውም። ጄሱስ መጥቷል። በተለይ መጀመሪያዎቹ 3-4 ወራት ላይ ወደ ዓለም ዋንጫው ከመሄዱ በፊትና ተጎድቶ ከመመለሱ በፊት በጣም አስደናቂ ነበር። ግን ጄሱስ ሁሉ ጊዜም ቢሆን እንደ ንጹህ 9 ቁጥር የሚቆጠር አጥቂ አይደለም በሲቲ በነበረበትም ጊዜ። ስለዚህ ምን ማለት ነው? የአርሰናል የ9 ቁጥር ያስፈልገዋል ወይም ይፈልጋል የሚለው ወሬ ረጅም ጊዜ የቆየ ነው። በየክረምቱ በየጥር የዝውውር ገበያው ከዚህኛው አጥቂ ጋር እየተባለ አንዴ ከዱሸን ቭላሆቪች ጋር፣ ሌላ ጊዜ ከቪክቶር ኦሲመን ጋር፣ ሌላ ጊዜ ከቤንያሚን ሼሽኮ ጋር ወይ ከቪክቶሪዮ ኬሬሽ ጋር፣ ባለፈው ክረምት እንዳየነው ከነ ኦሌ ዋትኪንስ እና ጆን ዱራን ጋር ከብዙ አጥቂዎች ጋር ስሙ መነሳቱ አልቀረም። ግን ቢሆን አርሰናል የአርሰናል ደጋፊዎች ድሪም አጥቂ አሌክሳንደር ኢሳቅ ነው። ይህንኑ ተመሳሳይ ተጫዋች ማንቸስተር ዩናይትድ ይህንኑ ተመሳሳይ ተጫዋች ቼልሲ ቢያገኙ አይጠሉ። ምክንያቱም እነዚህም ቡድኖች የአስተማማኝ 9 ቁጥር ችግር ስላለባቸው። ግን ባርሰሎና የረጅም ጊዜ የሮበርት ሌቫንዶቭስኪን ተተኪ ይፈልጋል። ባርሳም ሲባል እንሰማለን። የባርሳ ሪያሊስቲክ አይደለም። ምክንያቱም የባርሰሎና የገንዘብ አቅም አሁን ያለው የገንዘብ የፋይናንስ ሁኔታ እንደ ኢሳቅ አይነት በኒውካስል 180 ካልተከፈለ በስተቀር አልሸጠውም የሚባልን ውድ ተጫዋች ለመግዛት የሚፈቅድ አይደለም። ስለዚህ አንዱ ተጫዋች ወደ ብዙ ክለቦች ፍላጎት ውስጥ ያለ ነው እና ከሱም ብንነሳ ጥሩ ነው። ምክንያቱም አሁን በዚህ ሰዓት ካሉ ዶሚናንት አጥቂዎች መካከል አንደኛው ነው። በእንግሊዝ ብቻ ሳይሆን በመላው አውሮፓ ደግሞ ያለበት እድሜ 25 ዓመት ነው። ተጫዋቾች በቃ ወደ ፒክ ወደሚባለው እድሜያቸው የሚሸጋገሩበት ለ4 ለ5 ዓመት በትንሹ በጣም በከፍተኛ ደረጃ መጫወት የሚችሉበት የእድሜ ክልል አካባቢ ከብስለት ጋር ከልምድ ጋር የብቃት ጫፍ ላይ ከመድረስ ጋር ወደሚያደርስ እድሜ ነው አሁን እየተጠጋ ያለው አሌክሳንደር ኢሳቅ። ባለፈው የውድድር ዘመን በፕሪሚየር ሊግ 3ኛው ከፍተኛ ጎል አስቆጣሪ ሆኖ ነበር ያጠናቀቀው። 3ኛ ነበር፣ አሁንም 3ኛ ነው። ሙሐመድ ሳላህ እና ኤርሊንግ ሃላንድ ብቻ ናቸው የሚበልጡት። ባለፈው የውድድር ዘመን 21 የፕሪሚየር ሊግ ጎሎች ነበር ያስቆጠረው። በዚህ የውድድር ዘመን ደግሞ ከዛ በላይ ጎል የሚያስቆጠር ይመስላል። የሊግ ጎሉን ብቻ ከወሰድን ማለት ነው። አሁን ያለፈው የውድድር ዘመን ላይ ለመድረስ 2 ጎል ብቻ ነው የሚያስፈልገው።
በሊጉ ብቻ አሁንም ፖዲየሙ ላይ ነው ያለው ማለት ነው ከ1 እስከ 3 ባለው ስፍራ ኤርሊንግ ሃላንድ እና ሙሐመድ ሳላህ ቀዳሚ ሃላንድ ተከታይ ነው ከዛ በላይ ጎሎች ሊያስቆጠር ይችላል ከሁሉ በላይ ግን በተለይ ባለፉት ጥቂት ወራት ከዲሴምበር አጋማሽ ወዲህ ብቃቱ በጣም በከፍተኛ ደረጃ ተሻሽሏል ባለፉት 14 የፕሪሚየር ሊግ ጨዋታዎች 15 ጎሎች ነው ያስቆጠረው አሌክሳንደር ኢሳክ አሁን የፕሪሚየር ሊጉን ብቻ ከወሰድን ነው እንጂ አሁን ከኢንተርናሽናል ብሬክ በፊት የመጨረሻው ኒውካስል ጨዋታ የሊግ ካፕ የፍጻሜ ጨዋታ ነበር በጨዋታው ላይ የኒውካስልን ሁለተኛ ጎል አስቆጥሯል ሌላ በትልቅ ጨዋታ ጎል ያስቆጠረበት ነው የትልልቅ ጨዋታዎች ጎል አስቆጣሪ ነው ቼልሲን ሲያሸንፉ በዚሁ ውድድር አርሰናልን ሲያሸንፉ በደርሶ መልስ ጨዋታ በሁለቱም ጨዋታዎች ደግሞ በፍጻሜው ጨዋታ በሊቨርፑል ላይ በሊግ ጨዋታዎችም ከትልልቆቹ ቡድኖች ጋር በሚደረጉት የሊግ ጨዋታዎችም የሚያሳየው ብቃት ይሄ ምንድነው ትንንሽ ጨዋታዎችን ብቻ እየመረጠ ጎል የሚያስቆጥር ተጫዋች አይደለም እንዲያውም የትልልቅ ጨዋታዎች ተጫዋች ነው ትልልቅ ጨዋታዎች ላይ በለጠ የሚጎላ ተጫዋች ነውና አሁን በአብዛኛው በአውሮፓ ያሉ ትልልቅ አጥቂ ፈላጊ ክለቦች በሙሉ ቢችሉት የዝውውር ሂሳቡን ኒውካስል ለመልቀቅ ፈቃደኛ ቢሆን ተጫዋቹም ለመዛወር ፈቃደኛ ቢሆን ሁሉም ክለብ የሚፈልገው አይነት ነው እስከዛ ድረስ እንግዲህ ኒውካስል በአዲስ ውል ካላሰረው በስተቀር የክረምቱ የዝውውር አጀንዳ መሆኑ አይቀርም አርሰናልና ሊቨርፑል ናቸው እንዳልኩት ጎላ ብለው ከዚህ ተጫዋች ስማቸው የሚነሳው ነገር ግን ሌሎችም ክለቦች ይህንን ተጫዋች ይፈልጉታል ያው የእንግሊዝ ብዙሃን መገናኛዎች የሚሉት ኒውካስል ይህን ተጫዋች ለመሸጥ እንኳ ቢገደድ 150 ሚሊዮን ፓውንድ ይፈልጋል 150 ምናምን ደግሞ ረጅም ጊዜ ሆኖታል ለዝውውር ከተከፈለ አሁን ላለፉት 4 ወይ 5 አመታት የተከፈለ አይመስለኝም ከ100 ሚሊዮን ፓውንድ በላይ ለተጫዋች ዝውውር ክለቦች አሁን ይሄንን ቀጠና መሻገር ትተዋል የሆነ ጊዜ ነው ከኔይማር ዝውውር በኋላ እንዲህ አይነት ቡም የነበረው በሚሊዮን በዩሮ ኮሰር ነው 180 ሚሊዮን ዩሮ አካባቢ ማለት ነው ይሄ ደግሞ ምባፔ የተከፈለበት ገንዘብ ነው ከሞናኮ ወደ ፓሪስ ሳን ጀርማን ሲዘዋወር አሁን ኮንትራት አለው ኒውካስል ጫና ውስጥ አይደለም ተጫዋቹን የመሸጥ ጫና ውስጥ አይደለም ያለው ረጅም ኮንትራት አለው እስከ 2028 የሚያቆይ ውል አለው ስለዚህ ለተጨማሪ 3 አመት በዛው በሴንት ጄምስስ ፓርክ እንዲቆይ መጫን ይችላል ኒውካስል አይገደድም ተጫዋቹን ለመሸጥ ግን ሰዎች ምን ይላሉ የዚህኛው የውድድር ዘመን የኒውካስል የቻምፒየንስ ሊግ ስኬት ወይ በቻምፒየንስ ሊግ መሳተፍ አለመሳተፍ የተጫዋቹን በኒውካስል መቆየት አለመቆየት ሊወስነው ይችላል አሁን ያለው ደረጃ በጣም ከፍ ያለ ስለሆነ በዚህ እድሜው በቻምፒየንስ ሊግ መጫወት ይፈልጋል አንድ ሲዝን ተጫውቷል ግን ያለፉት 2 ሲዝኖች ላይ አሁን ካልተሳተፈ ኒውካስል በሚቀጥለው ሲዝን ቻምፒየንስ ሊግ ላይ ሳተፈ እርግጥ ኒውካስል አሁን ባለፈው ክረምት ገንዘብ ስላላወጣ በርካታ አዳዲስ ተጫዋቾች ሊያመጣ ይችላል የሚሉ ዘገባዎች አሉ ግን ባለፈው ክረምት ገንዘብ ያላወጣበት ምክንያት በዚህ በፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን በሚሉት ምክንያት ተጫዋች ከማምጣት ይልቅ እንዲያውም አንደርሰንን ለኖቲንገም ፎረስት ያኩባ ሜንቴን ለኖቲንገም ለብራይተን እንዲሸጥ ተገዷል ግን ፍርሃቱ እሱን ብቻ የሚመለከት አይመስለኝም ምክንያቱም እንደ ብሩኖ ጊማራይሽ አይነቱም ተጫዋች በሌሎች ትልልቅ ክለቦች ይፈልጋል እሱም እንዲሁ ቻምፒየንስ ሊግ መጫወት ይፈልጋል እና ክረምት ላይ ትልቅ አጀንዳ መሆኑ አይቀርም ሁሉም አጥቂ ፈላጊ ክለቦች በሙሉ ከማንቸስተር ሲቲ በስተቀር ኤርሊንግ ሃላንድ ስላለው ማንቸስተር ሲቲ ሌሎቹ ትልልቅ ክለቦች በሙሉ ይሳካል አይሳካም ሌላ ጥያቄ ሆኖ የዚህ ተጫዋች ዝውውር ግን ይፈልጉታል እሱ እርግጥ ነው ሁለተኛ ኒውካስል ረጅም ውል ስላለው ብቻ ሳይሆን ኒውካስል የሳውዲ አረቢያ ክለብ ነው የሳውዲ አረቢያ መንግስት ክለብ ነው በባለቤቱ በኦነሩ ካየሹ የዓለም ሀብታሙ ክለብ ኒውካስል በፐብሊክ ኢንቨስትመንት ፈንድ ካየሹ ወደ $1 ትሪሊየን የሚጠጋ ሪዘርቭ ያለው ስለዚህ በገንዘብ ኃይል ለአባብለሽ ከኒውካስል ተጫዋች መውሰድ አትችይም ባለፈው ክረምት እንደሆነው አይነት ላለመቀጣት የነጥብ ቅነሳ ሰለባ ላለመሆን ሲባል ኒውካስል ተጫዋች እንዲሸጥ ተገዶ ይሸጣል እንጂ እጁን ጠምዝዘሽ ምናምን ከኒውካስል ላይ መውሰድ አትችይም በተለይ እንደዚህ አይነት ኮንትራት ያለውን ተጫዋች
የእንግሊዝ ክለቦች በአጠቃላይ እንደዛ መደረግ የሚችሉ አይመስለኝም። በተለያየ ምክንያት ተጫዋች ሊለቁ ይችላሉ። ግን ከሌሎች የአውሮፓ ክለቦች አንጻር ካየሻቸው ከ30 የአውሮፓ ሀብታም ክለቦች መካከል 20 የእንግሊዝ ክለቦች ናቸው። ኦልሞስት የሌላው የአውሮፓ ክለብ መጥቶ ምናምን አሁን ባየር ሚኒክ ነኝና ምናምን ብሎ መውሰድ አይችልም። ከባድ ነው። ከሸጡም እንደ ዌስትሃም እንደ ብራይተን አይነቶቹ ክለቦችን ብታይ ለዴክለር ራይስ ወይም ለሞይሰስ ካይሴዶ ከ100 ምናምን ሚሊዮን ፓውንድ በላይ ነው የሚቀበሉት። ሀብታም ናቸው። የግድ መሸጥ አይጠበቅባቸውም። ከሌሎች የአውሮፓ ክለቦች ጋር ስታወዳደራቸው ቀርቷል። እሱ የድሮ እንትን ነው። ማድሪድ የፈለገውን ተጫዋች መውሰድ ይችላል። የማድሪድ አፒል ሁሉም ተጫዋች ለማድሪድና ለባርሰሎና፣ አብዛኛው ተጫዋች ለሁለቱ ግዙፍ ክለቦች መጫወት ይፈልጋል። የታወቀ ነው ይሄ። ግን እንደምታየው የኮንትራታቸው መጨረሻ ላይ ሲደርሱ ነው ተጫዋቾችን አሁን በነጻ እየወሰደ ያለው እና ለሌሎች አውሮፓ ክለቦች ከባድ ነው ከእንግሊዝ ክለቦች ተጫዋቾችን መውሰድ በአጠቃላይ። በተለይ ከኒውካስል ግን በጣም አስቸጋሪ ነው። ኒውካስል ደግሞ እንዲያው ገንዘቤን እንዴት ላውጣው ብሎ የሚጨነቅ ክለብ ነው። ህጉ አሰረኝ ማውጣት አልቻልኩም የሚል እንጂ ልክ እንደው የዛሬ 20 ዓመት እንደነበረው ምንም አይነት የፋይናንስ ቁጥጥር ባይኖር ኖሮ ከዚህ አሁን ከምናየው ስብስብ በጣም የተሻለ ስብስብ ይኖረው ነበር። ጥያቄ የለው። አሁን የፋይናንሻል ፌር ፕሌይና የፔሰር የሚባሉት የአውሮፓና የእንግሊዝ የገንዘብ አወጣጥ ደንቦች ናቸው ጠፍንገው የያዙት። ስለዚህ ከኒውካስል ተጫዋቹን መውሰድ ያስቸግራል። ግን ብዙ ኢንትረስት አለ። ለጊዜው የመልቀቅ ፍላጎት አላሳየም። ደግሞ ሰሞኑም ጥሩ ነው። ዋንጫ አሸንፈዋል በቅርብ ጊዜ። ግን ሰዎች የሚሉት ክረምት ላይ ኒውካስል የቻምፒየንስ ሊግ ተሳትፎን ሳያሳካ የሚደርስ ከሆነ ምናልባት አጂቴትድ ሊሆን ይችላል። ቻምፒየንስ ሊግ መጫወት አለብኝ ሊል ይችላል። የሁሉም ተጫዋች ህልም ነው ደግሞ ቻምፒየንስ ሊግ መጫወት። ስለዚህ አንደኛው እሱ ነው የክረምት አጀንዳ የሚሆነው። ሌላኛውን ላንሳ፣ ዴያን ሁሴን። በኋላ ስለሱ ጥቂት እናነሳለን። ግን ባለፈው ክረምት ዩቬንቱስ ከሰራቸው ትልልቅ ሚስካልኩሌሽኖች መካከል አንዱ መሆኑ መታየት ጀምሯል። ሞታ ይወስን ይሄንን ጁንቶሊ ይወስኑ በ15 ሚሊዮን ዩሮ ብቻ ነው ተጫዋቹን ለቦርንመዝ የሸጡት። አሁን የውል ማፍረሻው 50 ነው 60 ሚሊዮን ዩሮ ትንሽ ነው እየተባለ ነው። በዚህ ክረምት መልቀቁ አይቀርም። አሁን የቦርንመዝ ጀማሪ ሆኗል። በተለይ ከመጀመሪያዎቹ ጥቂት የመላመጃ ወራት በኋላ እድሜው ገና ለጋ ቢሆንም 19 ዓመቱ ብቻ ቢሆንም የሚጫወትበት ብስለት የሚገርም ነው። በተለይ ደግሞ አሁን ለስፔን ብሔራዊ ቡድን ተጠርቶ ያደረጋቸው ሁለት ከሆላንድ ጋር የተከናወኑት የኔሽንስ ሊግ የሩብ ፍጻሜ የደኪፕና የሜስታያ ጨዋታዎች ላይ ያሳየው መረጋጋት፣ ከኳስ ጋር ያለው ቴክኒካዊ ችሎታ አመቱን ሙሉ በቦርንመዝ ቋሚ ሆኖ መሰለፍ ከጀመረበት ጊዜ ጀምሮ ያሳየው ብቃት ብዙ ፈላጊዎች እንዲኖሩት አድርጓል። አሁን ይሄ ከኳስ ጋር በጣም ኤሌጋንት ኳስ የሚያምርበት ተከላካይ ሆነው ልጅ የኳስ የማቀበል ስኬቱ፣ ቨርቲካል ፓሶቹ፣ ጨዋታ የማንበብ ችሎታው ብዙ እየተደነቀ ያለ ተጫዋች መጀመሪያ አካባቢ በእንግሊዝ ስሙ ይጠቀስ የነበረው ከሊቨርፑል ጋር ነው። ሊቨርፑል የረጅም ጊዜ የቨርጅል ቫን ዳይክ ተተኪ ሊያደርገው ይፈልጋል። ቪቪዲ ቢቆይም ለሊቨርፑል አዲስ ውል እንኳን ቢፈርም 34 ዓመቱ ስለሚሆን ዞሮ ዞሮ የሱን የረጅም ጊዜ ተተኪ መፈለግ ያስፈልጋል። ልክ የአሊሰንን የረጅም ጊዜ ተተኪ ብሎ ጆርጂ ማማርዳሽቪሊን እንዳስፈረመው ይሄኛውንም ተጫዋች የረጅም ጊዜ የሊቨርፑሉ አምበል ተተኪ ማድረግ ፍላጎት ነበራቸው። ልክ እንደ ቨርጅል ቫን ዳይክ ሁሉ በጣም ጥሩ ቨርቲካል ተከላካይ ነው። ረጃጅም ኳሶች መጫወት ይችላል። ለምሳሌ ከሊቨርፑል ጠንካራ ማጥቃቶች መካከል አንደኛው ከቨርጅል ቫን ዳይክ ወደ ሞሐመድ ሳላህ የሚደረጉት የአግድሞሽ አስደናቂ ኳሶች ናቸው። በጣም አስፈላጊ መሳሪያ ነው ይሄ። እንዲያውም በዚህ አመት ከሌሎች አመታት በተለየ ሁኔታ ወይ በበለጠ ሁኔታ አሰልጣኝ አርነ ስሎት ይሄንን ኮምቢኔሽን ብዙ ሲጠቀሙበት ቆይተዋል። ዴያን ሁሴን ደግሞ ይሄንን በሚገባ ማድረግ ይችላል። ባለፈው ከሆላንድ ጋር በነበረው ጨዋታ ምናልባት ያላያችሁት ሰዎች ለላሚን ያማል የሰጠው ኳስ በጣም የሚያስደንቅ ነው። ስፔን 3-2 የመራችበት ፓስ ማለት ነው። ኳሱን ኢንተርሴፕት አደረገ። ከዛ የሚደንቅ ኳስ ነው የሰጠው።
ይሄንን ማድረግ ይችላል። ስለዚህ ሊቨርፑል ይፈልገዋል። በዚህ ተጫዋች ዝውውር ውስጥ ደግሞ የሊቨርፑል ሰው ተሳትፈዋል። አሁን ሊቨርፑል ውስጥ ያሉት ሰው ሪቻርድ ሂውዝ በሚገባ የሚያውቁት ስካውት ያደረጉት ገና በሮማ በውሰት በነበረበት ጊዜ ለዩቬንቱስ ኔክስት ጄኔሬሽን ቡድን በሚጫወትበት ጊዜ ያዩት ሰው ናቸው። የጣሊያን እግር ኳስን በሚገባ የሚያውቁ በሚላን ከተማ የኖሩ ሰው ናቸው። ስለዚህ ሊቨርፑል ይባል ነበር። አሁን ግን በአብዛኛው ዘገባዎቹ የሚያሳዩት ወደ ሪያል ማድሪድ ሊሄድ የሚችልበት እድል ሰፊ ነው በሚል ነው። በኋላ ስለሱ ስለምናነሳ ያን ያህል አልሄድበትም። ግን ለምሳሌ አሰልጣኝ ሉዊስ ደላ ፉዌንቴ እንዴት በዚህ ተጫዋች እንደተማመኑ የምታውቂው ያው በአጋጣሚዎች ነው ወደ ቡድኑ የጠሩት። በኢኒጎ ማርቲኔዝ መጎዳት ምክንያት ነው የተጠራው እንጂ ለስፔን ከ21 ዓመት በታች ብሔራዊ ቡድን ነበር በዚህኛው ኢንተርናሽናል ብሬክ ጊዜ ሊጫወት ይጠበቅ ነበር። ግን ኢኒጎ ማርቲኔዝ ተጎዳ። የሆላንዱ ጨዋታ ላይ ደግሞ ፓው ኩባርሲ ሲጎዳ ተቀይሮ የገባው እርሱ ሆነ። ከማን ቀድሞ? ከራውል አሴንሲዮ። የሪያል ማድሪዱ ራውል አሴንሲዮ በትልልቅ የቻምፒየንስ ሊግ ጨዋታዎች እንደ ሃላንድ ካሉ ባላጋራዎች ጋር ተፋጦ በጣም የሚደነቅ ብቃት ያሳየ ተጫዋች ነው። ግን አሰልጣኙ ዴያን ሁሴይንን እና የመረጡት እና በስፔን ብሔራዊ ቡድን ደግሞ ጥሩ መጫወቱ የስፔን ክለቦችን አለርት ማድረጉ አይቀርም። ገንዘቡም ለእንደ ማድሪድ አይነት ክለብ ብዙ አይመስልም። 50 ሚሊዮን ዩሮ ነው የሚጠየቀው ከዚህ ተጫዋች ዝውውር። የውል ማፍረሻ አለው፣ ሪሊዝ ክሎዝ አለው። ይሄ ያልተለመደ ነው ለእንግሊዝ ክለቦች። የተጫዋች ስምምነት ውስጥ አልፎ አልፎ አሌክሲስ ማካሊስተር የሆነ ተጫዋች ሪሊዝ ክሎዝ አላቸው። በስፔን ግዴታ ነው። ይነስም ብዛም እያንዳንዱ ተጫዋች የግዴታ የውል ማፍረሻ እንዲኖረው የሀገሪቱ ሕግ ያስገድዳል። በእንግሊዝ ግን ኦፕሽናል እና ይሄ ኦፕሽናል። ስለዚህ ከቦርንመዝ ጋር የመደራደር ረጅም አታካሽ ጊዜ አይጠብቃቸውም። በማድሪድ ግን የሌሎቹ የመሀል ተከላካዮች ጉዳይ ወሳኝ ነው። የዳቪድ አላባ ሁኔታ እንደምታውቂው ኤደር ሚሊታው በተደጋጋሚ በ15 ወራት ውስጥ 2 ጊዜ ኤሲኤል አጋጥሞታል። እሱ ከዚህ በኋላ በላቀ ደረጃ መጫወት ይችላሉ ፍርሃት አለ። አንቶኒዮ ሩዲገርን የሳውዲ አረቢያ ክለቦች አሁን ከብዙ ገንዘብ ጋር ይፈልጉታል። የመጨረሻው ትልቁ ኮንትራት ሊሆን ይችላል ከዚህ በኋላ ሩዲገር ባለበት እድሜ በላቀ ደረጃ የተጫወተ ያለ ቢሆንም ነገር ግን የመጨረሻው ትልቅ ኮንትራት ከፍተኛ ክፍያ የሚያገኝበት ቢሆን የሚጠላ አይመስለኝም። ግን በእንግሊዝ ውስጥ ሌሎች ፈላጊዎች ግን አሉት ከሊቨርፑል ባሻገር። ቼልሲ ለምሳሌ የተከላካይ ጉዳይ በዚህ አመት ብዙ ያነሳነው ጉዳይ ነው። ለቼልሲ የመከላከል አቅም ፓሪስ ሳን ጀርማ ይላሉ አንዳንዶች የማርኪኞስ የረጅም ጊዜ ተተኪ ማድረግ ፍላጎት አለ በፓሪስም በኩል። ስለዚህ ክረምት ላይ አጀንዳ መሆኑ አይቀርም። እንዲያውም ጀስቲን ክላይቨርት ምን አለ በቀደም ሆላንድና ስፔን ሲጫወቱ ክላይቨርት የሆላንድ ሁሴን ዴያን ሁሴን የስፔን ተጫዋቾች ሆነው ተገናኝተዋል እና ጨዋታው ካለቀ በኋላ እኔ እንደሚመስለኝ በሚቀጥለው አመት ከኛ ጋር አይቆይም ብሏል። በቦርንመዝ አይቆይም ሚል አስተያየት ሰጥቷል። የሌላ አጥቂም ስም እንመልከት። የቪክቶር ዮኬሬሽ ጉዳይ ባለፈው ክረምትም አጀንዳ ነበር እንደምታውቂው ብዙ ፈላጊዎች ነበሩት። አሰልጣኝ ሩበን አሞሪም ከስፖርቲንግ ሊዝበን ለቆ ወደ ማንቸስተር ዩናይትድ ከተጓዘ በኋላ ብቃቱ ጥቂት ተቀዛቅዞ ነበር። የሱ ብቻ ሳይሆን የቡድኑ ሁኔታ ሩበን አሞሪምን የተካው አሰልጣኝም ብዙ ሳይቆይ ተሰናበተና ሌላ በአንድ የውድድር ዘመን ሶስተኛ አሰልጣኝ ነው ስፖርቲንግ የቀጠረው። እንግዲህ አሞሪም ሲለቅ ስፖርቲንግ ሊዝበን ያንዳንዱን ጨዋታ አሸንፎ ነበር 11ዱንም ጨዋታዎች። በቻምፒየንስ ሊግ ከ4 ጨዋታዎች 10 ነጥብ ነበር። አንድም ጨዋታ አልተሸነፈም ነበር። ከ1 እስከ 8 ባለው ስፍራ ውስጥ ሆኖ ለመጨረስ በሚያስተማምን ቦታ ላይ ነው የነበረው። የቡድኑ ብቃት ብቻ ሳይሆን ግን የዮኬሬሽን ብቃት ቀንሶ ነበር በተደጋጋሚ። አሁን አስደናቂ አመት ነው እያሳለፈ ያለው። በመሃል ግን እንደዚህ አይነት መቀዛቀዝ ነበር። በሚገርም ሁኔታ በ7ቱ የአውሮፓ ሊጎች የመጀመሪያው ተጫዋች ነው በዚህ አመት 40 ጎል ላይ በመድረስ። ከዚህ አንድ ሰፊ ፕሮግራም ሰርተናል ስለ ቪክቶር ዮኬሬሽ። በ41 ጨዋታ 40 ጎልና 10 አሲስቶች ያሉት ተጫዋች ሊያውም በመሃል ጥቂት ተቀዛቅዞ በጉዳትም በብቃትም የተቸገረባቸው ሳምንታትና ጥቂት ወራት ነበሩ ብለን ጭምር 40 ጎል ያስቆጠረ የጎል ማሽን ነው። በፊትም ፈላጊዎች ነበሩት። ቅድም መነሻችን ላይ ያነሳሁት ነጥብ
አጥቂ ማይፈልግ ትልቅ ክለብ ኦልሞስት የለም በተለይ በእንግሊዝ። ግን በሌሎችም ክለቦች ካየሽ እንደዛው ነው። በሌሎችም ክለቦች ቢሆን የገንዘብ አቅም አላቸው የላቸው የሚለው ካልሆነ በስተቀር ሪያል ማድሪድ አጥቂ አይፈልግም። ግን ባርሴሎና ሌቫንዶቭስኪ አሁን ፒሲሲውን እየመራ ሌላ ድንቅ ሲዝን እያሳለፈን ቢሆን 36 ዓመቱ ነው። ቀደም ስለ ኢሳክ ሳነሳ እንደጠቀስኩት የረጅም ጊዜ ሌቫንዶቭስኪን ተተኪ መፈለጋቸው እነሱም የሚጠበቅ ነው። የውል ማፍረሻ ወይም ኤግዚት ክሎዝ ወይም ሪሊዝ ክሎዝ የሚባለው 100 ሚሊዮን ዩሮ ነው። ግን ከዚህ በፊት ስለሱ ስንጠቅስ እንዳልኩት የስፖርቲንግ ሊዝበን ሰዎች ይሄ ተጫዋች ፕራይሙ ላይ ያለ መሸጥ የሚችልበት ሜቢ የመጨረሻው ክረምት ሊሆን ይችላል። 26 ዓመቱ ነው፣ ወደ 27 እየሄደ ነው። ያን ያህል ወጣት ተስፈኛ የሚባል አይደለም። ለምሳሌ እንደ ቤንያሚን ሼሽኮ አይነት እድሜ ላይ አይደለም። ሼሽኮ 21 ዓመቱ ብቻ ስለሆነ ይሄኛው ያን ያህል ወጣት አይደለም። ጥርጣሬዎችም አሉ ያው የሚጫወትበት ሊግ በተመለከተ። ስለዚህ የስፖርቲንግ ሊዝበን ሰዎች ኮስተር ብሎ ይሄንን ተጫዋች መውሰድ የሚፈልግ ሌላ ክለብ ካለ ከ60 እስከ 75 ሚሊዮን ዩሮ ባለው ከውል ማፍረሻው በጣም ቀንሰው የመደራደር ፍላጎት አላቸው ይባላል። አሁን እንዲህ አይነት ዝውውሮች ዶሚኖ ኢፌክት ይኖራቸዋል። ለምሳሌ አርሰናል፣ ሊቨርፑል መጀመሪያ የሚፈልጓቸውን አጥቂዎች ማያገኙ ከሆነ ገበያው ላይ ያለው የአጥቂዎች ፑል በጣም ትንሽ ነው። በላቀ ደረጃ የሚጫወት አጥቂ ብዙ አታገኝ። አሁን ቡድናችን አዲስ አጥቂ ማምጣት አለበት የሚሉ ብዙ ደጋፊዎች አሉ በየክለቡ። አሁን ካላቸው አጥቂ የሚሻል ማን አለ? አጥቂ ማምጣት እንደው በመሰረተ ሀሳብ ደረጃ የተሻለ ተጫዋች ቢመጣ አይጠላም። ግን እንደው የ30 የ35 የ40 ጎል ዋስትና የሚሰጥ አጥቂ ማን አለ? እስቲ ስም ጥሩ ብታያቸው ብዙ አስተማማኝ ስሞችን መጥራት የሚችሉ አይመስለኝም። እነዛም ስሞች ቢጠቀሱ ሌሎች ታክቲካዊ ክርክሮች፣ የባህሪ ጉዳዮች፣ የምን የገንዘብ የእድሜ ሌሎች ደግሞ የሚነሱ የራሳቸው ዳውን ሳይዶች አሏቸው። ግን ለምሳሌ ሊቨርፑል መጀመሪያ የፈለገውን አጥቂ ባያስፈርም፣ ሁለተኛ የፈለገውን አጥቂ ባያስፈርም ወደ ዮኬሬሽ ሊመጣ ይችላል። እንደ ሌሎቹ ዝውውሮች ላይ ክለቦቹ እንደሚኖራቸው አክቲቪቲ የሚወሰን ግን ብዙ ክለቦች የእንግሊዞቹን ክለቦች ጨምሮ ይፈልጓቸዋል። ያው ሎጂካል የሆነው የዚህ ተጫዋች ስም ከማንቸስተር ዩናይትድ ጋር የሚነሳ ነው። ምክንያቱም አንድም አሁን ያለበት ደረጃ ላይ እንዲደርስ የሩበን አሞሪም ስልጠና ዋናው ምክንያት ነው። ስለዚህ አንደኛ የቀድሞ አሰልጣኙን ተከትሎ ይሄዳል። ብዙ የስፖርቲንግ ሊዝበን ሂልሙንድ፣ አሁን ወደ ቼልሲ ሄደን ጂዮቫኒ ኬንዳ፣ ራሱ ዮኬሬሽ አይነት ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ይነሳል። እውነት ይሁን አይሁን ሌላ ጉዳይ ሆኖ ግን ናቹራል ይመስለኛል። ይሄ አሰልጣኙ ከነዚህ ተጫዋቾች ጋር አብሮ ሰርቷል። ዩናይትድ በቴንሃግ ጊዜ የነበረውን ልማድ መድገም የሚፈልግ አይመስለኝም። ከዚህ በፊት ከአሰልጣኙ ጋር ሰርቷል በሚል ተጫዋች የሚያመጣ አይመስለኝም። ግን ተጽዕኖ የለውም ማለት አትችል። ይሄ የተለመደ ነው በእንግሊዝ ሀገር። አሌክስ ፈርጉሰን በስኮትላንድ ያሰለጠኗቸው አሰልጣኞችን ቡድናቸው ውስጥ አካተው ያውቃሉ። አርሰን ቬንገር በፓቲ ኦምሪ ለምሳሌ ራፋኤል ቤኒቴዝ ሲመጡ አምጥተዋል። በስፔን የሚያውቋቸውን ብዙ ተጫዋቾች አምጥተዋል። ፌርናንዶ ሞሪየንቴዝ፣ ሻቢ አሎንሶ፣ ሉዊስ ጋርሲያ፣ አንቶኒዮ ኑኔዝ፣ ጆዜ ሞሪኞ ወደ ቼልሲ ሲመጡ ፓብሎ ፌሬራ፣ ሪካርዶ ካርቫሊዮ፣ ቺያጎን ከቤንፊካ ባያሰለጥኑትም ግን በፖርቱጋል የሚያውቁት ተጫዋች ነበር። አሰልጣኞች ያደርጋሉ እንደዚህ። ጓርዲዮላ የመጀመሪያ ፈራሚው ከዚህ በፊት በባርሴሎና ያሰለጠነው ወጣት ተጫዋች ነው። የትም ቦታ አለ። ወደ ባየር ሚኒክም ሲሄድ ቲያጎ አልካንታራን ይዞት ሄዷል። እነ ሩበን አሞሪም ከስፖርቲንግ ሊዝበን ተጫዋች ቢፈልግ ትክክል አይደለም ማለት አይደለም። ያው መጠኑ ሲበዛ ልክ እንደ ኤሪክ ቴን ሃግ ዘመን በቃ የደች ፓስፖርት ወይም በኤሬዲቪዜ መጫወት ግድ ሲሆን ከ19 ዝውውሮች 12ቱን ወይም 13ቱ እንደዛ ሲሆኑ እሱ ሲሆን ነው እንጂ የተወሰኑ ተጫዋቾች ቢፈለጉ የሚገርም አይመስለኝም። እና የዮኬሬሽም ስም ከማንቸስተር ዩናይትድ ጋር ተያይዞ ሲወራ እንሰማለን። ደግሞ ዩናይትድ አጥቂ ይፈልጋል እንደምታውቂው፣ ወይም አጥቂ ያስፈልገዋል። አሁን ያሉት አጥቂዎች ብልጭ ድርግም የሚል ችሎታቸውን ያሳያሉ፣ ግን በወጥነት
በቻምፒየንስ ሊግ ሌቭል መጫወት ለሚፈልግ ቡድን የሚሆኑ አጥቂዎች መሆናቸውን ገና እስካሁን አላሳዩ። ስለዚህ ዩናይትድም አጥቂ ቢባል የሚያስገርም አይደለም። ግን ሌሎችም ፈላጊዎች አሉት እንዳልኩት ባየር ሚኒክ፣ ባርሰሎና በተለያዩ ሪፖርቶች ላይ ስማቸው ሲጠቀስ እንሰማለን። ለእኔ በዚህ ክረምት ከመጠብቃቸው ዝውውሮች መካከል ሌላኛው ግን የፍሎሪያን ቪትስ ዝውውር ነው። ምሳ ፍሎሪያን ቪትስ ለረጅም ጊዜ ነው በዝውውር ስሙ ሲነሳ ስንሰማ። አሁን ሰሞኑን እየተጫወተ አይደለም ተጎርቶ። ሌቨርኩሰን እንደ አምናው የማይረታ የውጤት ማሽን አይደለም። ጥሩ ሲዝን ነው በማንኛውም የሌቨርኩሰን ሲዝን ስታንዳርድ ከታሪኩ ጋር ካየ ነው ሁለተኛ ነው አሁንም። እንዲያውም ያለፈው የቡንደስሊጋ መርሃ ግብሮች ሳምንት ላይ የነጥብ ልዩነቱ ወደ 6 ጠቧል። ቀላል አይደለም። ግን በዚህ ኢንተርናሽናል ብሬክ ደግሞ ለባየር ሚኒክ በጣም መጥፎ ዜናዎች ተሰምተዋል። አልፎንሶ ዴቪስ ከባድ ጉዳት ገጥሞታል፣ ከሲዝኑ ውጪ ነው። ስለዚህ እዛ ቦታ ላይ ሂሮኪ ኢቶን የምናጫወተው ናን ያሉ ነው የባየርን ሰዎች። ኡፓሜካኖም ተጎድቷል። ስለዚህ ድንገት ባየር ሚኒክ ከተንሸራተተ ሌቨርኩሰን የውድድር ዘመኑን ፉክክር የበለጠ የማጋጋል እድል አለው። ከሞላ ጎደል መጥፎ ሲዝን አይደለም። በዴፍፒ ፖካል በሚባለው የጀርመን የጥሎ ማለፍ ውድድርም ላይ ሻምፒዮን ይሆናል ተብሎ ይጠበቃል። ባየር ሚኒክን ሳይቀር አስወጥቶታል። ግን እንደ አምናው አይነት ሲዝን ግን አይደለም። አምና ለትሬብል ይጓዝ የነበረ ነው። በዩሮፓ ሊግ ፍጻሜ ሲሸነፍ ለመጀመሪያ ጊዜ ነው አመቱ ሙሉ የተሸነፈ 53ኛው ጨዋታ ላይ ምናምን። ግን እንዲህ ሆኖ ይሄ ልጅ 28 ጎሎች ላይ ተሳትፏል። 15 ጎሎች አስቆጥሯል። 13 የመጨረሻ ኳሶች አቀብሏል። ሌቨርኩሰን እንደዚህ ሆኖ ለብሔራዊ ቡድኑም ሲጫወት ለክለቡም ሲጫወት በሱ እድሜ ካሉ ተጫዋቾች መካከል በአውሮፓ እጅግ ከምርጦቹ አንደኛው ነው። ገና 21 አመቱ ነው። የውድድር ዘመኑ ከማብቃቱ በፊት ይመለሳል ተብሎ ይጠበቃል። የፈላጊዎቹን ስም ስናይ አንዳንዶቹ ብዙ ሰርፕራይዝ አያደርጉንም። ባየር ሚኒክ መባሉ ይገርማል። አይገርምም አይደል? ባየር ሚኒክ እንደዛ ነው የሚያደርገው። የሆነ ባላጋራ ብቅ ሲል መጀመሪያ እንደ ስትራቴጂ ከዚህ በፊት ዶርትሙንድ ላይ እንዳደረገው ማለት ነው። ግን ራስ ሌቨርኩሰን 2001 2002 ብዙ ጊዜ ማነሳው ሲዝን ነው የክላውስ ቶፕ ሞለር ቡድን ባየር ሌቨርኩሰን ለሶስት ትልልቅ ክብሮች ጫፍ ላይ ደርሶ ቻምፒየንስ ሊግ ፍጻሜ ደርሶ በሪያል ማድሪድ ቡንደስሊጋ ላይ በመጨረሻዎቹ ሳምንታት በመጨረሻው ምለት በዴፍፒ ፖካል ፍጻሜም እንደዚሁ ዋንጫውን አጥቶ ነበር እና ያ ቡድን አስደናቂ ሁለት አማካዮች ነበሩት። ሮቤርቶ ብራዚላዊ ተጫዋች እና ሚሼል ባላክ። ሁለቱንም ተጫዋቾች ባየር ሚኒክ ነው ወሰዳቸው። ጥቂት ቆይቶ ደግሞ ሉቺዮንም ወስዷል። ሉሲዮ በኋላ በኢንተር ከሞሪኞ ጋር ትሬብል አሳክቷል። የሆነ ኃይል ብቅ ካለ ከዛ ተጫዋቾች የመቀማት ታሪክ አለው ባየር ሚኒክ። አንዱ የባላጋራ ቡድኖች በዘላቂነት የባየር ሚኒክ ተፎካካሪዎች የማይሆኑበት ምክንያት የባየርን ይሄኛው አካሄድ ነው። ከዶርትሙንድ ደግሞ ያው ከክሎፕ ዶርትሙንድ ብዙ ልጆች ወስዷል። ማሪዮ ጎትሰን፣ ሮበርት ሌቫንዶቭስኪን፣ ማትስ ዩሜልስን አይነት ተጫዋቾች ወስዷል። አሁን ደግሞ ይሄንኑ ትሪክ ለመድገም መጀመሪያ ዮናታን ታህን ፈልገው ነበር ባለፈው ክረምት። በተለያዩ ምክንያቶች አልተሳካም። ታህም አሁን ወደ ሚኒክ መሄድ አይፈልግም ተብሎ እስከ መጨረሻው ዕለት ድረስ የሚኒክ ዝውውሩ ሊፈጸም ይችላል የሚል መጠበቅ ነበር። ባርሰሎናም ይፈልገዋል። አሁን ፍሪ ኤጀንት ስለሚሆን ሌሎች ብዙ ፈላጊዎች ይኖሩታል። ስለዚህ አንደኛው ፈላጊው ባየር ሚኒክ ነው። ግን ሌሎች አውሮፓ ግዙፎችም አሉ። አንደኛው ማንቸስተር ሲቲ ነው። የማንቸስተር ሲቲን ስም ብዙ የእንግሊዝ ብዙሃን መገናኛዎች ሲጠቅሱት ሰምቻለሁ። የኬቨን ደ ብሮይነ የረጅም ጊዜ ተተኪ እንዲሆን ይፈልጋል። ያው ሲቲ እንደምታውቂው ባለፈው ጥር ተጫዋቾች ሲያስፈርም ብዙ ዲፌንሲቭ ተጫዋቾች ነው ያመጣው አይደለም። ከአራቱ ዝውውሮች 3ቱ ዲፌንሲቭ ተጫዋቾች ናቸው። 2 የመሀል ተከላካዮች፣ አንደኛው የአማካይ ተከላካይ። ኦማር ማርሙሽ ነው የማጥቃት ተጫዋች። ግን የፈጣሪ አማካዮች ዝውውር መፈጸሙ አይቀርም ክረምት ላይ። ቤርናርዶ ሲልቫ፣ ኢልካይ ጉንዶዋን፣ ማቴዎ ኮቫቺች እና ዋናው ኬቨን ደ ብሮይነ እነዚህ ሁሉ ተጫዋቾች በዚህ አመት ከእድሜያቸው ጋር በተያያዘ ብቃታቸው ጥሩ አይደለም። ኬቨን ደ ብሮይነ ደግሞ ውሉ ያበቃል ይሄ ውድድር ዘመን ሲጠናቀቅ እና በአሁን ያሉት ምልክቶች በሙሉ ደ ብሮይነ በሲቲ አዲስ ውል እንደማይፈርም የሚያሳዩ ናቸው። እንደ ደ ብሮይነ አይነት በፕሪሚየር ሊግ ታሪክ ከምንጊዜ ምርጥ አማካዮች አንዱ ሆኖ የሚቆጠር በሲቲም ታሪክ
ከምን ጊዜም ታላላቅ ተጫዋቾቻቸው መካከል አንዱ ሆኖ መቆጠሩ የማይቀር ተጫዋች የግድ የላቀ ጥራት ላይ ያለ ተተኪ ያስፈልገዋል እና ይሄ ስም ይነሳል። ፍሎሪያን ቪርትዝ ወደ ሲቲ። ገንዘቡ ግን ከባድ ነው የሚሆነው፣ ምክንያቱም የውል ማፍረሻው 120 ሚሊዮን ዩሮ ነው። በትንሹ 100 ሚሊዮን ዩሮ ይወጣበታል፣ እሱ ጥያቄ የለው። የውል ማፍረሻው በጣም ከፍተኛ ነው። 120 ሚሊዮን አይደለም፣ ከዛ በላይ ነው። ግን ሌቨርኩሰን የሚፈልገው አዲስ ውል ሰጥቶት የ120 ሚሊዮን ዩሮ አዲስ ሪሊዝ ክሎዝ አነስ ያለ ሪሊዝ ክሎዝ እንዲኖረው የሚፈልግ ነው እንጂ አሁን ባለው ገበያ 120 130 140 ሚሊዮን ምናምን የሚሸጥ አይነት ተጫዋች ነው። ሪያል ማድሪድም ይባላል። የማድሪድ እንኳን ብዙ ፊዚብል አይመስለኝም፣ ምክንያቱም እሱንና ጁድ ቤሊንገምን አንድ ላይ ማጫወት አስቸጋሪ ይመስለኛል። ተመሳሳይ ሜዳ ዞን ላይ የሚገኙት የተለያዩ ተጫዋቾች እንደሆኑ እረዳለሁ፣ ግን ተመሳሳይ የሜዳ ዞን ኦኩፓይ የሚያደርጉ ተጫዋቾች ናቸው እና ማድሪድ ከፈላጊዎቹ መጠቀሱ እንዳለ ሆኖ ግን ለአሰልጣኞች ከባድ የቤት ስራ ይመስለኛል። የቱ ጋር እንደሚጫወት አላውቅም፣ ግን ይባላል። አሁን እንግዲህ ያለው ሪሊዝ ክሎዝ ከሚቀጥለው 2026 በፊት አክቲቭ የሚሆን አይደለም። ምናልባት በምን ሊወሰን ይችላል? በሻቢ አሎንሶ መቆየት አለመቆየት ላይ ሊወሰን ይችላል። ባለፈው አመት በዛው በሌቨርኩሰን ከቆየባቸው ምክንያቶች አንደኛው ሻቢ አሎንሶ የሊቨርፑልን ጥያቄ ሳይቀበል ቀርቶ ለተጨማሪ አመት በሌቨርኩሰን መቆየቱ ነው ሲባል ነበር። ይሄው ተመሳሳይ ነገር አሁንም አየሩ ላይ አለ። አሎንሶ ይቆያል አይቆይም? ወደ ማድሪድ ሊሄድ ይችላል ወይስ እንዴት ነው የሚል ጥያቄ አለ። ሌሎች ጥቂት ስሞች ላንሳና ልጨርስ። ከነዚህ ከጠቀስናቸው ተጫዋቾች መካከል በጣም የሚበዙት አጥቂዎቹ ናቸው። እስካሁን 2 አጥቂዎች አንስቻለሁ፣ ኢሳቅና ዮኬሬሽን። ሌላ አጥቂም አለ፣ ቤንያሚን ሼሽኮ። ቤንያሚን ሼሽኮ ባለፈው ክረምት በአርሰናል በብርቱ ይፈለግ ነበር፣ ግን ተጫዋቹ ራሱ ነው በዛው በጀርመን ለተጨማሪ አመት መቆየት ይፈልገው። ባለፈው ጥርም አርሰናል በድጋሚ ይህን ተጫዋች ለማምጣት ጥረት አድርጎ ነበር፣ ግን ተጫዋቹ በጥር እንዲህ አይነት ትልቅ ዝውውር ማድረግ አልፈለገም። ለላይፕዚግ ጥሩ አመት አይደለም፣ ግን በድጋሚ በጣም ጠቃሚ ተጫዋች መሆኑን አሳይቷል። እኔ የጎል ዋስትና የሚሰጥ ተጫዋች አይመስለኝም ለጊዜው። 10 የቡንደስሊጋ ጎል አስቆጥሯል፣ መጥፎ ቁጥር አይደለም፣ ግን ያን ያህል አስደናቂ ቁጥርም አይደለም፣ ከሀቨርትዝ የተሻለ ቁጥር አይደለም፣ ግን ትልቅ ፖቴንሻል ነው እና ልክ አርቴታ ከአጥቂዎቹ ከጎል ማስቆጠር ውጪ ብዙ ነገሮች ይፈልጋል። ለምሳሌ በዚህ አመት በቡንደስሊጋ ከኳስ ውጭ ያሉ ሩጫዎች በማድረግ ከቀዳሚዎቹ መካከል ነው። ጠንካራ ሰራተኛ ነው፣ ረጅም ነው። ታርጌት ማን ይፈልጋል ሚካኤል አርቴታ። አሁን ልክ ሜሪኖን ከዛ በፊት ሀቨርትዝን እንደሚጠቀመው አይነት እንዲህ አይነት ፊዚካል ስታቸር ያላቸው ተጫዋቾች ይፈልጋል። ግን ቼልሲም ፈላጊው ነው ይባላል። በቼልሲ ደጋፊዎችን በኩል ኒኮላ ጃክሰን አይበቃም፣ ከሱ የተሻለ ተጫዋች ያስፈልገናል የሚል አስተያየት አለ እንደምታውቂው። እና ቼልሲም ከፈላጊዎቹ መካከል ሆኖ ስሙ ይጠቀሳል። አጥቂዎች ሎይስ ኦፔንዳ ዛው ላይፕዚግ ያለ ተጫዋች፣ ጆናታን ዳቪድ የሊሉ ተጫዋች በቀደም በዚህ ምንድነው ኔሽንስ ሊግ ነው የሚባለው የደቡብ አሜሪካ የሰሜንና ማዕከላዊ አሜሪካ ሀገራት ጨዋታ ላይ ማለት ነው። ሰሞኑን ቲየሪ ኦንሪ ሲጠይቀው እየሰማሁ ነበር። ላልቆይ ይችላለሁ ነው ግን በየክረምቱ ነው ሲባል የነበረው። እኔ የምለው ዳቪድን በተመለከተ ረጅም ጊዜ ጥሩ ስለተጫወተ በፈረንሳይ በእርግጠኝነት ክለቦች ከጎል ማስቆጠር ውጪ ባሉት ሌሎች አውትፑቶቹ ላይ ጥያቄ ያላቸው ነው የምለው። በጣም ረጅም ጊዜ ነው ጥሩ የተጫወተ። ሊል መቼ ነው ሻምፒዮን? 2021 እኮ ነው ሻምፒዮን የሆነው። አሁን 2025 ነው። በዛ አመት በተለይ በሁለተኛው የውድድር ዘመን አጋማሽ ቡራክ ይልማዝ የሚባል አጥቂያቸው በተጎዳ ጊዜ ከፔዤ በልጠው ከፖቼቲኖ ፔዤ በልጠው ሻምፒዮን ሲሆኑ የክሪስቶፍ ጋልቲዬ ቡድን በጣም ውድ ጎሎች ፓርክ ደ ፕራንስ ላይ 1-0 ሲያሸንፉ ፔዤ ላይ ያስቆጠረውን ጎል ጨምሮ አስቆጥሯል። ግን የሱ ኦቨርኦል አጫወት ላይ ከኳስ ውጪ ያለው ወርክ ሬት ሊሆን ይችላል ወይ ሌላ ጥያቄ መኖር አለበት መቼስ። እኔ ይገርመኛል እስካሁን ወደ ሌላ ትልቅ የአውሮፓ ክለብ አለመዘዋወሩ። ምናልባት ይሄኛው ክረምት በመጨረሻ ከፈረንሳይ የሚዘዋወርበት ሊሆን ይችላል። የመጨረሻ ስም ኡጎ ኤኪቲኬ ነው። ኡጎ ኤኪቲኬ በዚህ ሳምንት ያው ኒውካስል በሳውዲዎቹ በተያዘ ጊዜ መጀመሪያ ሊያስፈርማቸው ከሞከራቸው አጥቂዎች መካከል አንደኛው ነበር ኡጎ ኤኪቲኬ። አልቋል ዝውውሩ ሲባል ቆየ ምናምን ሳይሳካ ቀረና በኋላ ክረምቱ የውድድር ዘመኑ ሲያበቃ
ፓሪስ ሳን ዠርማን አስፈረመው ይሄን ልጅ። በፓሪስ ሳን ዠርማን ግን አልተሳካለትም። ለነገሩ ምባፔ ያለም እንዴት ይጫወታል? አስቸጋሪ ነበር። ወደ ፓሪስ መሄዱም ለእግር ኳስ ህይወቱ እድገት የሚበጀው ዝውውር አልነበረም። አሁን በዚህ አመት ግን ከቡንደስሊጋ አዳዲስ ግኝቶች መካከል አንዱ ሆኖ ነው እየተጠቀሰ ያለው። የፍራንክፉርት የቅርብ አመታት የማጥቃት ተጫዋቾች ዝውውሮችም ምልመላዎቹም የሚገርሙ ናቸው አይደል? 16.5 ሚሊዮን ዩሮ ነው የከፈሉበት። 19 ጎሎች አስቆጥሯል። 13 የቡንደስሊጋ ጎሎች ናቸው። በ38 ጨዋታዎች 19 ጎሎችና 8 አሲስቶች ወይም 27 የጎል ተሳትፎች አሉት። በዚህኛው ኢንተርናሽናል ብሬክ ጊዜ ደግሞ የፈረንሳይ ከ21 አመት በታች ቡድን ከእንግሊዝ ጋር ተጫውቶ ነበር እና ፈረንሳይ 5-3 ስታሸንፍ ሃትሪክ ሰራ። ስለዚህ የእንግሊዝ ፈላጊዎች የእንግሊዝ ክለቦቹ ናቸው ብዙዎቹ ፈላጊዎች ናቸው የሚባለው እና ከእንግሊዝ ወጣት ቡድን ጋር ሃትሪክ መስራቱ የበለጠ ይህንን ተጫዋች የማስፈረም አፒታይታቸውን ከፍ ያደርገዋል። ከተለመዱት ክለቦች ጋር ነው ስሙ የሚነሳው። እሱ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ ይባላል። የተክለ ቁመናው ያጫወት ስታይሉም ለእንግሊዝ ፕሪሚየር ሊግ የሚሆን አይነት ተጫዋች ነው የሚባል ነው። ከረጅም ጊዜ ጀምሮ እንግዲህ ዳና ሾርዝ የኒውካስል የስፖርት ዳይሬክተር በነበሩበት ጊዜ ተጫዋቹን ወደ ሴንት ጄምስስ ፓርክ ሊወስዱት ፈልገው ነበር። አንዱ ያኔም የነበረው ግምገማ ለእንግሊዝ ፕሪሚየር ሊግ የሚሆን አይነት ስታይል እና ተክለ ቁመና ፊዚካሊቲ ያለው ተጫዋች ነው። ደግሞ ጎል አስቆጣሪ ነው። ዋጋው ግን ውድ ይሆናል። ፍራንክፉርት በነጻ አይሸጥም ተጫዋች ወይ በአነስተኛ ገንዘብ አይሸጥም። ራንዳል ኮሎሙዋኒን በ95 ሚሊዮን ዩሮ ነው የሸጡት። ኦማር ማርሙሽን ፓኬጁ ምኑ ተጨምሮ እስከ 80 ይደርሳል ይባላል። ከዚህ በፊትም ሌሎች በሆድ የሸጧቸው ተጫዋቾች አሉ። እንደ ዮቪች ነው ሉካ ዮቪች ወደ ማድሪድ ሄዶ ያልተሳካለት ተጫዋች፣ እሱንም እንደዚሁ ከ60 ሚሊዮን ዩሮ በላይ ነው የሸጡት። ፍራንክፉርት በዝቅተኛ ገንዘብ አጥቂ ወይም ዝውውሮች አይፈጽምም። ስለዚህ እሱን የሚፈልግ ክለብ ካለ ለማርሙሽ የተከፈለን ያህል አካባቢ መክፈል አለበት ይላሉ አሉ። እንትናቸው የሚያስገርምሽ ምንድነው የተተኪ ማዘጋጀት እቅዳቸው ትኩረት የሚስበው ኤሊ ዋሂ የሚባል ወደ ማርሴይ ሄዶ ያልተሳካለት የቀድሞ የሞንፔሊየ ተጫዋች ነበር። አሁን እሱን አስፈርሞታል ባለፈው ጥር ኦማር ማርሙሽ እንደለቀቀ እና ኤኪቲክ የሚለቅም ከሆነ ያሉ ደግሞ ሌሎች አማራጮቻቸውን እያዩ ነው። ሊለቅ ይችላል ኤኪቲክ። በተለይ ደግሞ የአጥቂ እጥረት ገበያው ላይ ስላለ ግን አጥቂ ፈላጊዎች ደግሞ ብዙ ስለሆኑ በቃ ቤዚክ ኢኮኖሚክስ 101 ይሆናል ማለት ነው። የዲማንድ ኤንድ ሰፕላይ ጉዳይ ይሆናል። ዲማንዱ ከፍተኛ ነው፣ ሰፕላዩ ግን በጣም ትንሽ ነው። ስለዚህ እንደ ኤኪቲክ አይነቶቹ ተጫዋቾች ምናልባት በኔ እምነት 1 አመት ተጨማሪ የቡንደስሊጋ ኤክስፒሪየንስ የሚያስፈልገው የሚመስል አይነት ተጫዋች ነው። ግን ሊፋጠን ይችላል። ብዙ አጥቂ ፈላጊ ክለቦች ይችላሉ። እነዚህ የክረምቱ የዝውውር ገበያ ሲመጣ ብዙ ልናወራባቸው የምንችላቸው ናቸው። ግን እንደምታውቂው ዝውውሮች የሚጠናቀቁት ሐምሌ ላይ አይደለም። ግራውንድ ወርኩ በአብዛኛው የሚሰራው የክለቦች የሲዝን ፕላን የዝውውር ፕላን ይሄን ያሁን ተብላልቶ አልቋል። ዝውውሮቹ ላይሳኩ ይችላሉ። ስለዚህ ሁለተኛ እቅድ ሶስተኛ እቅድ እያሉ ክለቦች ሌሎች አማራጮች ይዛሉ። ግን ማንቸስተር ዩናይትድ ለምሳሌ ወይ አርሰናል ወይ ሊቨርፑል ወይ ማንም ሌላ ትልቅ ክለብ ገበያው ከሚፈጥረው እድል ባሻገር ድንገት ገበያው ላይ አቬለብል የሚሆን ተጫዋች ሊኖር ይችላል። ሳይታሰብ በቃ መልቀቅ ይፈልጋል፣ ክለቡም ሊሸጥ ይፈልጋል ይባልና ያኔ ለገበያው እንዴት ሪያክት ታደርጊያለሽ ሌላ ጉዳይ ነው። ግን አብዛኞቹ ክለቦች የክረምት ፍላጎታቸውን በተመለከተ እርግጠኞች ናቸው። ኮንታክቶቹም ከኤጀንቶቹ ጋር በተለይ ኢስታብሊሽ ይደረጋሉ እስካሁን ድረስ። ስለዚህ አሁን እንደው እኛ የዝውውሩ ገበያ ሲመጣ አነጋጋሪ ይሆናሉ ያልናቸውን ዝውውሮች ጠቀስን እንጂ አብዛኛው የቤት ስራ ግን እየተሰራ ነው። ከነዚህ ካነሳናቸው ተጫዋቾች መካከል ከአንዳንድ ትልልቅ ክለቦች ጋር ንግግር እያደረጉ ያሉ ተጫዋቾች ሊኖሩ ይችላሉ እና እነዚህ ግን እንዲያው የተወሰኑትን ብዙ ይሆናሉ፣ ግን የተወሰኑት እነዚህ ናቸው ክረምት ላይ የዝውውር አጀንዳ ይሆናሉ ተብለው የሚጠበቁት። አድማጮቻችን አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ። የተወሰኑ ደግሞ አስተያየቶችን እንመልከት። በርካታ አስተያየቶች ነው የተላኩልን። በተለይ ደግሞ ከዚህ ከሁለተኛ ዓመታችን ጋር በተገናኘ ማንዴማን፣ ያሬድ አሰፋ፣ ራሺ ፈይሰል፣ ዮናስ ቀነኒሳ፣ ቤዚ ደሳለኝ፣ ናታን ሳሙኤል፣ አንተነክ፣ ተስፋይ ላምባ፣ ኢብኑ ሰይድ፣ ጆማን ዩናይትድ፣ ዞላ
ሙሪድ እንደዚሁም ደግሞ ቺንዶ ሳንታ የሁል ጊዜ አድማጫችን እስጢፋኖስ ግሩም አህመድ ልዑል እነዚህ እና እንዲሁም ሌሎች በርካታ አድማጮቻችን እንኳን አደረሳችሁ ብለውናል። እጅግ በጣም ነው የምናመሰግነው። ያው በጣም ብዙ አስተያየት ነውና የሁላችንም አስተያየት ለመቀበል ያለን ሰዓት ይገድበናል። አብራችሁን ስለምትቆዩ እናመሰግናለን።